ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንዴት ናችሁልኝ? እኔ ጋር ሰላም እግዚአብሔር ይመስገን። እንዴት ናችሁ? በጣም ያሳዝናል። እንግዲህ ዛሬ ሰማኝ በለው እንግዲህ የቀብር ስነስርዓቱ በዛሬው ዕለት ነው የሚፈጸመው ማለት ነው። በዛሬ ዕለት ተፈጽሟል። በጣም ያሳዝናል። ስለ አሟሟቱ እንግዲህ የተሰማው ነገር ማለት ነው። ኪሎ እየቀነስኩ ነው፣ በሳምንት ውስጥ 10 ኪሎ ቀነስኩ በ7 ቀን እያለ ሲናገር እንደነበረ በቪዲዮም አይተናል ማለት ነው። እና በጣም ውፍረቱ ስለጨመረ ብቻ ማለት ነው። ስለ አሟሟቱ እንግዲህ ልጁ የተናገረው ማለት ነው፣ የእሱ ልጅ እንደተናገረው ማለት ነው። አሁን የወጣ መረጃ ነው። በጣም ጤነኛ ነበረ፣ ደስተኛ ነበረ። ውፍረቱ ስለጨመረ ብቻ ውፍረት የመቀነስ መድኃኒት ማለት ነው፣ እሱን እየወሰደ ውፍረቴ ቀንሷል፣ 8 ኪሎ ቀንሻለሁ፣ በጣም 10 ኪሎ ቀንሻለሁ በ7 ቀን፣ በጣም አሪፍ ላይ ነው ያለሁት እያለ ባለበት ሰዓት ላይ በትላንትና ዕለት እንግዲህ ልጁ እንደተናገረው ማለት ነው፣ የራሱ ልጅ የመጀመሪያ ልጁ ትልቁ ልጅ እንደተናገረው ትላንትና ድክም አለኝ ደከመኝ አለ ሲል እኔና ወንድሜ ምን ነው ብለን ደገፍ ነው። ከዛ በቃ ይዞ እስኪ ወደ ሐኪም ቤት እንውሰድ፣ እኔ እንጃ ድክም እያለኝ ነው አለ። የትንፋሽ መቆራረጥና የድካም ስሜት፣ ኖርማል ጤነኛ ነበረ። ከዛም እንሂድ ብለን መኪና ውስጥ አስገባ ነው እና ይዘነው እየሄድን እያለ መንገድ ላይ ከተቀመጠበት ወንበር ላይ ሸርተት አለብን። ከዛም በፍጥነት እየነዳን ሆስፒታል ደረስን። ሆስፒታል እንደደረስን ግን ወዲያውኑ ህይወቱ አለፈች። ምንም አይነት እርዳታ ምናምን ሳይደረግለት ማለት ነው። እና ራሱን እየሳተው መጀመሪያ መኪና ውስጥ እንደሆነ ነው እና ጤናማ እንደሆነ ነው እንግዲህ ልጅ እየተናገረ ያለው። በጣም ጤናማ ነበረ፣ አላመመውም፣ ህመም የለውም። ደከመኝ ነው ያለ። ምን ነው ስንለው ደከመኝ እኔ እንጃ አለ። ከዛም በቃ አብረን እንውሰድህ ብለን እኛም ይዘን ሄድን። መንገድ ላይ ሞተና ይሄ የውፍረት መቀነሻ የሚባለው በጣም ከባድ ነገር ሳይሆን አይቀርም። ሌሎች ከዚህ ነገር ብትጠነቀቁ በጣም አሪፍ ነው ማለት ነው። እና እንዲሁም የሆነ በላይ ደግሞ የጻፈው መልእክት አለ እንግዲህ በጣም ባዘን ተጎድቷል። የሆነ በላይና ሰማኝ በለው እንግዲህ አብረው ባህላዊ የጎጃም ጭፈራ ብዙ ቦታ ላይ አይተናቸዋል በመድረክ ላይ ማለት ነው። እና እንዲሁም በባህር ዳር ከተማ አብሮ አደገና አንድ ላይ አብረው ቲያትር ቤትም ገብተው አብረው በቃ እዚህ ደረጃ የደረሱ አብሮ አደግ ጓደኛሞች ናቸው። ያን በማስመልከት አብሮ አደጌ ጓዴ በጣም ልቤ ተሰብረዋል እያለ በጣም በሚያሳዝን ሁኔታ የሀዘን መግለጫ እንግዲህ እሱም ለቋል። ቴዲ አፍሮ የተለያዩ አርቲስቶች እንግዲህ ስለሰማኝ በለው ሁሉም በየፔጃቸው ላይ የለጠፉ ነው ያሉት ማለት ነው። ስለ እሱ አሟሟትና መልካም ሰው እንደሆነ እንዲሁም እሱ ሲናገር እንግዲህ እየተቆራረጠ የተለቀቀ ቪዲዮ አለ። እናቴ ስለ እኔ አይሆንላትም፣ እኔም የእናቴ ነገር አይሆንልኝም አለ። በአሁኑ ሰዓት ላይ እናቱ ያሉበት በጣም አሳዛኝ ደረጃ ላይ እንዳሉ እየተነገረ ነው። ያላስታመሙት ልጅ በድንገት ህይወቱ ሲያልፍ አይደለም ለእናት የእውነት እንደ ሀገር ሁላችንም ታመመን ስላልሰማን የሁላችንም ቅስም ተሰብሯል። ሞተ ሲባል ደንግጠናል። ያውም በድንገትም ነው። ምንም አይነት ደግሞ ህመም ምንም አይነት በሽታ እንደሌለበት ልጆቹም ተናግረዋሉ። እሱም ውፍረቴ ሙሉ ጤናማ ነኝ፣ ደስተኛ ነኝ፣ በውፍረቴ ምንም አይነት ህመም በሽታ ያመጣብኝ ነገር የለም፣ እንደወፈርኩ አውቃለሁ። ግን አሁን ሁላችሁም ከጎኔ እንደቆማችሁ እንደምታበረታቱኝም አውቃለሁ። እየቀነስኩ ነው፣ በሳምንት 10 ኪሎ ቀንሻለሁ የሚለው ቪዲዮ ተለቋል። አሁን የበፊት ቪዲዮ ማለት ነው። እየቀነሰ ልጁም የተናገረው ይሄ ነው። ስለዚህ አንዳንድ ሰዎች ወፈርን ብላችሁ በውፍረት ምክንያት ለምትወስዱት መድኃኒት በኋላ ዋጋ ያስከፍላችኋል። እንደዚህ እናንተ ለመቀነስ ብላችሁ የምታመጡት የሆነ ውስጣችሁን ነገር ጨርስ አድርጎ መጨረሻ ላይ ህይወታችሁ እንደዚህ ያልፋል በድንገት ማለት ነው። እንግዲህ ደከመኝ ነው፣ በድካም ላይ ነው ጸጥ ያለው ማለት ነው። ምን ይባላል ይሄ ማለት በአንድ ሳምንት ውስጥ አንድ ሰው እንዴት ነው 10 ኪሎ በአንድ ጊዜ የሚቀንሰው? ይሄ የተጎዳ ነገር አለ ማለት ነው ውስጡ። ገባችሁ? የሆነ ነገሩ ተጎድቷል። በቃ በሰላም አይደለም። እና ይሄ ውፍረት ለመቀነስ የምታደርጉት መድኃኒት እባካችሁ ሌሎች ከዚህ ተማሩ። ጤናማ ከሆናችሁ ውፍረት ከእግዚአብሔር ነው። ስለዚህ ዝም ብላችሁ ራሳችሁን ተቀብላችሁ መቀመጥ ነው እንጂ ወፈርኩ ብላችሁ ያልሆነ መድኃኒት መውሰድ ያልሆነ ነገር ማድረግ በጣም ከባድ ነው። የሆነች ልጅ ሳውዲ አረቢያ ላይ
የምታውቋት ከሆነ ብዙዎች አይታችኋት ከሆነ ወፈርሽ እና ውፍረት ይሄ ይቀንሳል ብሎ ቲክቶክ ዩቲዩብ ላይ ምናምን የሚሰሩት ነገር አለ ማለት ነው። የሆነ ቅመማ ቅመም ቀቅለው ይሄ ባህርዛፍ ቅጠል የሚመስለው እሱ፣ አሁንም ደግሞ አንድ አለ አይደለ እንደ አበባ የሚመስል የደረቀ ነገር አለ ማለት ነው። እሱን የተለያየ ቁርንፍድ ምናምን ግርፋ፣ እነዚህ የተለያዩትን ቅመሞች ብዙዎች አይታችሁታል። ይሄ ቪዲዮ የዛሬ አመት ነው ምናምን ላይ ፌስቡክ ላይ ምን ላይ ሰው ጉድ እያለ ነበረ። ያንን ልጅ እያፈላች ስጠጣ ውፍረቷን ለመቀነስ መጨረሻ ላይ ልቧ ድክም አለ። ሆስፒታል ሄደች። ልጅቷ በአንድ ቀረች ማለት ነው። ከዛም ጨጓራዋ ተላልጦ በሽተኛ ሆነች። ወዲያውኑ ህይወቷ አለፈ። ወንድሟ ነው ወጥቶ እንደውም ይህን ቪዲዮ ሰርቶ የተናገረ ለመወፈር ብላችሁ እንደ እህቴ ራሳችሁን እንዳታጡ ብሎ ብር ተለምኖ እንደገና አስክሬን ወደ ሀገር እንዲገባ ተደረገ ማለት ነው። ይሄን መቼም አትረሱትም። ስለዚህ ለውፍረት እያላችሁ የምትወስዱት መድኃኒትም ሆነ ባህላዊም ሆነ በሕክምናም ሆነ የሚሰጡት መድኃኒቶች በጣም መጥፎ ናቸው። እንዲሁም የገዛ የኔ ቤተሰብ የሆነች እዚህ ነበረች፣ በጣም ወፍራም ናት፣ ሳውዲ አረቢያ ላይ። እሷ ደግሞ ኪኒን ነው የሚያከሳ ኪኒን፣ ሰውነት የሚቀንስ ኪኒን አለ ተብሎ ያን ኪኒን ተሰጥቷት ኪኒኑን ስትውጥ ልጅቷ ጠዋትና ማታ ከሽንት ቤት መውጣት አትችልም። ሸርተቴ ለቀቀባት። መጨረሻ ላይ በጣም ታማ ሐኪም ቤት ገብታ ነጭ የደም ሴልሽ አልቋል ተብሎ ሀዲድ ወይም ደግሞ የደም ብረት ምንለው ማለት ነው፣ እሱ የለም ውስጥሽ፣ እሱ ሁሉ ተብሎ ማለት ነው። ብዙ ነገር እንደገና ደም እየተገዛ ደም እየተሰጣት ማለት ነው ዳነች። ለ3 ወር ነው ለ4 ወር ደም እየተገዛ የሰው ደም ማለት ነው በገንዘብ እየተገዛ ሆስፒታል ተኝታ ጉበት እየበላች ጥሩ መዳም ስላለቻት ጉበት የተለያዩ ነገሮች ደሙን የሚተካ ነገር እየተሰጣት ከዛ በኋላ ወደ ጤንነቷ ተመለሰች። እና ለውፍረት ብላችሁ የራሴ ዘመዴ ናትች ደግሞ ማለት ነው። እና ለውፍረት ብላችሁ የምትወስዱት ነገር እባካችሁ ይቅርባችሁ። በቃ እግዚአብሔር የሰጣችሁ ነው ውፍረትና ይቅር። ምክንያቱም ህይወታችሁ የሚያጠፋ ከሆነ ምንድን ነው ይሄ? እንግዲህ 3ኛ ነው እኔ እንኳን ከማውቃቸው፣ አንድ በዘመዴ አንድ ደግሞ በሳውዲ አረቢያ ላይ ይሄን እያፈላች አረቦች ይቀንሳል ውፍረት ብለዋል ብላ ምናምን ለቃቅማ ቅመማ አፍልታ ስትጠጣ ጨጓራዋ እንትን ብሎ ኤክስፓየርድ ነው፣ ህይወቷ አለፈ፣ ሞተች። አስክሬን ከዚህ ተጫነ። ወንድምየው ራሱ ወጥቶ ተናግሮ ይሄን ነገር አየን። እችም የኔም ዘመድ ማለት ነው ህይወቱ አልፎ ነበረ። እሷም ማለት ከመሞት ምንም አልዳነች ጭራሽ። በቃ ደሞ ያ ኪኒኑን ስትወስድ ምንድነው ሸርተቴ ነው የሚለቅባት ለመቀነስ። በጣም ወፍራም ናትና ለመቀነስ። ከዛ ልጅቷ በቃ በአንድ ቆዳዋ እንዴት ተሰብስቦ ቀረ ማለት ነው። ያው ውፍረት ተራግፎ ማለት ነው። ከዛ ወዲያውኑ ሆስፒታል ገባች። ደህና ሕክምና አግኝታ ሁለተኛ ያን ነገር አቁማ ደም እየተሰጣት አይኗ ቢጫ ሆኖ ሁሉ ነገሯ ተበለሻሽቶ እግዚአብሔር ይመስገን ድና ወደ ማንነቷ ተመለሰች። ከዛ ያም ሰውነት የድሮ ተፈጥሮ ስለሆነ አሁንም በጣም ወፍራም ናት። እንደዛው 2 ሰው ነው የምታክለው። እንደዛው እንደወፈረች ይኸው አለች። እግዚአብሔር ይመስገን ወደ ሀገር ገብታለች አሁን እንኳን እና ከሞት ተርፋለች። በእንደዚህ በህክምና ቶሎ ተሯሩጠው ስላዳኗት ማለት ነው። እንትኖቹም አረቦቹም መዳሟ በጣም ጥሩ ሰው ናት። ደም በራሷ ብር ነው የምትገዛላት። በየቀኑ 1 ሊትር ደም ለ3 ቀን ለሳምንት ረሳሁትና እንደዛ ደም አለማቋረጥ እየተሰጣት በየቀኑ የሰው ደም እየተገዛ ውድ ነው ታውቃላችሁ። ያውም ራሷ መዳሟ ባትከፍል ከየት ይመጣል ይሄ? እንደዛ እየተደረገ ደህና እግዚአብሔር ይመስገን ወደ ሀገሯ ገብታለች። አሁን በጥሩ ጤንነት ላይ ነው ያለችው። እና ይሄ ለመወፈር ወፈርን ብላችሁ የምታደርጉት ነገር እባካችሁ ይቅርባችሁ። በቃ ከእግዚአብሔር የተሰጣችሁ ውፍረት ከሆነ ምግብ ቀንሱ፣ ምግብ አስተካክሉ፣ መኝታችሁን አስተካክሉ። ግን ከዛ በተረፈ በራሱ እየገፋ ዝም ብሎ ካለ ምግብም ካለምንም በተፈጥሮ የመጣ ውፍረት ከሆነ በቃ ተውት። ስፖርት እየሰራችሁ ዝም ብላችሁ በቃ የደረሳችሁበት ደረጃ ድረሱ። ሌላ ነገር እንደውም አመልያ ይሻላል። አመልያ መስራት ይቻላል። ቦርጫችሁ ማስወጣት ምናምን ኦፕራሲዮን ማድረግ እሱ በጣም አሪፍ ነው ከምንም በላይ። ለምን ካላችሁ እሱ ይሻላል፣ ለጉዳት አይሰጥም። ከውስጥ ጮማችሁ ይወጣል።
ያ ቁስሉ ከዳነ በኋላ ወደ ማንነታችሁ ልትስተካከሉ ትችላላችሁ። በጥሩ ሕክምናና በጥሩ ኦፕራሲዮን ከሆነ ማለት ነው። እንደው ከመጠን ያለፈው ውፍረት ከሆነ ማለት ነው እንጂ መድኃኒት በመውሰድ ይሄ በየቀኑ ኪሎ እየቀነሱ እየወረዱ ጭራሽ በሳምንት 10 ኪሎ እንደዚህ ከቀነሳችሁ የሆነ ነገር ውስጣችሁ የተጎዳ ነገር አለ። ከዛ ሳታስቡት ልባችሁ ድክም ብላ ጸጥ ትላላችሁ። ከዚህ ነገር ተማሩበት ማለት ነው። ሌሎች በቃ እግዚአብሔር የሰጣችሁ ነው። ምግባችሁን አስተካክሉ፣ ሰላጣ ብሉ፣ ፍሩት ነገር ብሉ፣ ስፖርት ስሩ። የሚያወፍሩ ነገሮችን በአጠቃላይ አትጠቀሙ። ቀለል ቀለል ያሉ ነገሮችን ምናምን እየበላችሁ ዘይት ነገር አትብሉ። እንደዛ እያደረጋችሁ በምግብ ለማስተካከል ሞክሩ። ራሳችሁን ግቱት ከምግብ ላይ ማለት ነው። በቃ ትንሽ ትንሽ እንዳይረባችሁም እንዳትድኑ ትንሽ ነገር። በዛ ላይ ደግሞ ማያወፍሩ ነገሮች ብዙ ነገሮች አሉ። እነዛን ነገር መጠቀም፣ ሰላጣ መጠቀም፣ እንቁላል ቀቅላችሁ መጠቀም፣ የተለያየ ነገር በቃ አንደኛ በሐኪም በመድኃኒት የምታጠፉትን ገንዘብ በባህላዊ በቤት ውስጥ በባህላዊ ስላችሁ በምግብ ነገር ራሳችሁ ቲኬር እያደረጋችሁ እንደዛ ብትሆኑ ይሻላችኋል። ይሄ የኔ አመለካከት ነው። ስለዚህ በጣም ያሳዝናል። እንግዲህ እንደሰማችሁት ማለት ነው። እውነት በጣም ነው ያዘንኩት። እንግዲህ ምንም ያልሆነ ያልታመመ በድንገት ነው ትላንትና ደከመኝ መኪና ውስጥ ገባ፣ መንገድ ላይ ሲሄድ ጸጥ አለ፣ አለቀ። ይሄ ነው እንግዲህ ህይወት። ብቻ ለሞተው ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን እግዚአብሔር አምላክ እና ሌሎች እንድትማሩበት ከዚህ ነገር ወፍራሞች ተማሩበት።